ስኳዶቹ፣ ገዳዮቹ፣ ጓዶች። ነፍሰ በላው የህዝብ ተመራጭ 10 አለቃ ከፍያለው ይባላል። በ1970ዎቹ ዓመተ ምህረት በአዲስ አበባ የከፍተኛ 13 ቀበሌ 06 ነዋሪዎች እኛን ያስተዳድረን፣ አብዮቱን ከጸረ አብዮተኞች ይከላከል፣ ለነዋሪው ፍትሃዊ ውሳኔን ይስጥ፣ ጸጥታን ያስከብር ሲል የቀበሌው ነዋሪ በአንድነት ይመርጠዋል። 10 አለቃ ከፍያለው ጠዋት ከጥበቃና ከጽዳት ሰራተኛ እንዲሁም ከህዝብ ተመራጮች በፊት ቀድሞ ስራው ላይ ይገኛል። እኩለ ሌሊት ሲሆን ከሁሉም መጨረሻ ይወጣል። ቤተሰቡን ትቶ ልጆቹንና ሚስቱን ትቶ ህዝቡን የሚያገለግል ጠንካራና ቆራጥ ሰራተኛ ነው ተባለ። በኋላ ላይ የከፍተኛ 13 ቀበሌ 06 ነዋሪዎችን አስተዳድረን ብለው የመረጡትን ጉድ አደረጋቸው። እንባ በእንባ ሆኑ። ምን ተፈጠረ? ሙሉ ታሪኩን ለታሪክ ማስታወሻ የሆንን ዘንድና ታሪኩን በሀገራችን ኢትዮጵያ ዳግም እንዳይፈጠር እንማርበት ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። ስኳዶቹ፣ ገዳዮቹ፣ ጓዶች። ነፍሰ በላው የህዝብ ተመራጭ የመረጠውን ህዝብ ያስተዳድራል፣ አብዮቱን ከጸረ አብዮተኞች ይከላከላል፣ ለነዋሪው ህዝብ ፍትሃዊ ውሳኔን ይሰጣል፣ ጸጥታን ያስከብራል በማለት ነበር በ1970ዎቹ ዓመተ ምህረት መጀመሪያ ላይ በአዲስ አበባ የከፍተኛ 13 ቀበሌ 06 ህዝብ 10 አለቃ ከፍያለውን የመረጠው። ይሁን እንጂ 10 አለቃው በህዝብ ከተመረጠበት ዕለት አንስቶ ለተመረጠለት ዓላማ ተግቶ ሲሰራ በፍጹም አልታየም። 10 አለቃው ከተመረጠበት ዓላማ በተቃራኒው ተሰልፎ በእኩይ ምግባር ተጠምዶ ሲንቀሳቀስ ቆይቷል። ከፈጸማቸው በርካታ እኩይ ምግባሮች ውስጥ አንዱን ድርጊት ብቻ ለአብነት እንመልከት። 10 አለቃ ከፍያለው ፀሐይዋ ወደ ማደሪያዋ ስታዘቀዝቅ፣ ብርሃን ለጨለማ ስፍራዋን ስትለቅ የጦር መሳሪያውን ወይም ሽጉጡን ወገቡ ላይ ሽጦ ከቤቱ ይወጣል። ጨለማው ለአይን ያዝ ሲያደርግ ተረኛ የሆኑትን የጥበቃ ጓዶች ይሰበስባል። የአካባቢውን ጸጥታ እንጠብቅ በሚል ሽፋን ከጥበቃ ጓዶቹ ጋር በመሆን ክልሉን ይቃኛል። ኃላፊ አግዳሚውን እያስተዋለ ያዘግማል። በዚህ ሁኔታ ውስጥ እያለ ነበር መልከ መልካሟን አይነ ግቡ እንስት አይቶ ልቡ የሸፈተው። በፍጥነት ነበር እጁ መዳፍ ውስጥ ለማስገባትና ፍቅረኛው ለማድረግ የወሰነው። ሞገደኛው 10 አለቃ ለሰበሰባቸው የአብዮቱ ጥበቃዎች የዛሬው ተቀዳሚ ስራችን ሲል እንደሚከተለው ገለጸ። ለብዙ ጓዶች ሕይወት መጥፋት ተጠያቂ የሆነችውን በኢሃፓ ድርጅታዊ መዋቅር ውስጥ በአዲስ አበባና በአካባቢው የዲፌንስ ኮሚቴ ተጠሪዋን የከፍተኛ 12 ቀበሌ 06 አብዮት ጥበቃ ሊቀመንበር የነበረውንና የተፈሪ መኮንን ሁለተኛ ደረጃ ትምህርት ቤት የስፖርት መምህር የሆነውን ጓድ ዋሲሁንን ማስገደሏን፣ የማዕከላዊ እዝ ወታደራዊ ፖሊስ መኮንን የነበሩትን ሻምበል ወርቁ ገብረ መድህንን መግደሏን፣ የዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ዳይሬክተር የነበሩትን ጓድ መኮንን ሸገኔ ግድያ ላይ ቀጥተኛ ተሳታፊ እንደነበረች በከፍተኛ 13 ቀበሌ 08 ማዕከላዊ እስር ቤት ውስጥ በሚገኙ ታሳሪዎች የተጠቆመባትን ጓዶቻችንን በመግደልና በማስገደል ደረጃ የዲፌንስ ኮሚቴ ሰብሳቢ የሆነችውን በከፍተኛ 13 ቀበሌ 11 ነዋሪዋን ቀንደኛና አደገኛ የኢሃፓ አባል ስትሆን ስሟ ብሌን ይባላል። ብሌንን በአፋጣኝ በቁጥጥር ስር መዋል ይጠበቅብናል ሲል በቁጣ ስሜት ለጓዶቹ ገለጸላቸው። ሞገደኛው 10 አለቃ በመቀጠል ይህች አናርኪስት በአስቸኳይ ተይዛ ፖሊሳዊ ምርመራ ቶርች ካልተደረገች በስተቀር አብዮታዊ ጓዶቻችንን እየጠቆመች ታስገድላለች፣ ሲመቻትም ራሷ ትገድላለች። መግደልና ማስገደልን እንደ ዋነኛ ስራዋ አድርጋ ይዛ እየገፋችበት ትገኛለች። በዚህ ድርጊቷ ከቀጠለችበት የአብዮታዊ ጓዶቻችን ቁጥር ታመናምናለች።
የአብዮታውያንን ተሳትፎም ትቀንሳለች፣ የደጋፊዎቻችንን ወኔ ትሰልባለች። ስለዚህ በዛሬው ዕለት ወጥመዳችንን ዘርግተን መያዝ ይጠበቅብናል በማለት ለሰበሰባቸው የጥበቃ ጓዶች በእልህና በቁጣ ስሜት ሆኖ ገለጸላቸው። የጥበቃ ጓዶቹም በ10 አለቃ ከፍያለው ገለጻ ተስማሙ። በእርሱ ፊት አውራሪነት ብሌን ወደምትኖርበት ሰፈር ገሰገሱ። መኖሪያ ቤቷም እንደደረሱ የጥበቃ ጓዶቹ ወዲያውኑ በ4 ማዕዘን ደፈጣ ያዙ። በደፈጣ ላይ እንዳሉ ነበር ብሌንን ከርቀት የተመለከቷት። ወደ መኖሪያ ቤቷ ልትገባ ስትል እጅ ወደ ላይ እንዳትንቀሳቀሺ በማለት የታጠቁትን የነፍስ ወከፍ የጦር መሳሪያ ፊቷ ላይ ደገኑባት። እርሷም የተደገነባትን የጦር መሳሪያዎች እንዳየች በፍርሃት ራደች። እጇን ሰቅላ እንድትቆም አዘዟት። በፍጥነት በቁጥጥር ስር እንድትውል አደረጓት። በሰሩት እኩይ ምግባር ወደፊት ከተጠያቂነት ለመዳን ይዘውት በመጡት መኪና ውስጥ በፍጥነት አስገቧት። መኪናዋ በነበራት ፍጥነት ልክ እየከነፈች ከፍተኛ 13 ቀበሌ 06 እስር ቤት ውስጥ አስገቧት። ቀበሌ 06 እስር ቤት እንደገባች ብቻዋን በረንዳ ላይ ያስቀመጧት። 10 አለቃ ከፍያለው ብሌንን የእስር ቤቱ በረንዳ ላይ እንድትቀመጥ አደረገ። ብሌንን በጦር መሳሪያ አስገዳጅነት ከእጃቸው መዳፍ ውስጥ የሚነጥቃቸው ታላቅ ኃይል ከውጭ ያለ በማስመሰል የጥበቃ ጓዶቹን ከግቢው ወጥታችሁ ከሌላው ጊዜ በተለየ ሁኔታ አካባቢውን በንቃት እንድትቃኙ ሲል አዘዛቸው። የጥበቃ ጓዶቹም 10 አለቃው ለምን ከቀበሌው እስር ቤት ግቢ እንዳስወጣቸው፣ ለምን አካባቢውን ትኩረት ሰጥታችሁ ጠብቁ እንዳላቸው ሳይጠረጥሩ ነበር ከግቢ ወጥተው አካባቢውን መቃኘት የጀመሩት። ጓድ ከፍያለው ሲሸርበው በነበረው የተንኮል ወጥመድ ብሌንን ማሰር ተሳካለት። የጥበቃ ጓዶቹ ከእስር ቤት ግቢ እንደወጡ ከፍያለው ብሌንን ወደ አብዮት ጥበቃ ቢሮ አስገባት። እንዲህ በማለት ነበር ያስጠነቀቃት። የምትታሰሪበት ክፍል ለብዙ ጓዶች ሞት ተጠያቂ ሆነው ድርጊቱን አልፈጸምንም በማለት ክደው ገላቸው ላይ የዱላ ውርጅብኝ ወርዶባቸው ከቆሰሉና ቁስላቸው አመርቅዞ ሲያሰቃያቸው ከቆየ በኋላ ድርጊቱን መፈጸማቸውን አምነዋል። ሲገሉበትና ሲያስገድሉበት፣ ሲዘርፉበትና ሲያዘርፉበት የነበሩበትን የጦር መሳሪያም መርተው አስረክበዋል። የፈጸሙት ወንጀል ከሰው ሕይወት ጋር የተያያዘና በመንግስት ንብረት ላይ ከፍተኛ ውድመት ያደረሱ በመሆኑ የከፍተኛው አብዮትና ዘመቻ አስተባባሪ ኮሚቴ አብዮታዊ እርምጃ እንዲወሰድባቸው ወይም ቀይ ሽብር እንዲካሄድባቸው ውሳኔ አስተላልፏል። እስረኞቹም እርምጃ እንደሚወሰድባቸው በጨረፍታም ቢሆን ሳይሰሙ አልቀሩም። አንቺም ብትሆኚ ከዛሬ ጀምሮ የምትታሰሪው ከነዚህ ነፍሰ ገዳይ ሴቶች ጋር ነው። ነፍስሽ እስኪወጣ ድረስ ተቀጥቅጠሽ አካልሽ ላይ ከፍተኛ ጉዳት ከደረሰብሽና ስቃዩን መቋቋም ተስኖሽ ሞትሽን እንደ ጥሩ አማራጭ እስክትመኝ ድረስ ከግርፊያው መላቀቅ ያለ እንዳይመስልሽ። የከፍተኛው አብዮትና ዘመቻ አስተባባሪ ኮሚቴ የሞት ፍርድ ውሳኔም ተራሽ ደርሶ እስኪወሰንብሽና ይችላልም ለአንዴና ለመጨረሻ እስክትገላገይ ድረስ የዱላው ውርጅብኝ በቀጣይነት እንደሚዘልቅ አረጋግጥልሻለሁ። የፈጸምሻቸውን የሽብር ድርጊቶች በሙሉ ሳትቀንሺ ለእኔ ብታምኝና የደበቅሽውን ሽጉጥና ተቀጣጣይ ፈንጆች ዛሬውኑ ብታስረክቢ ይሻልሻል ሲል ከፍያለው ብሌንን አስጠነቀቃት። ብሌን ግራ መጋባቷና መጨነቋ ሳያንስ በድንጋጤ መንፈስ ውስጥ እንዳለች ጓድ ከፍያለው በወጠምሻ እጁ ጆሮ ግንዷ እስኪግል ድረስ ክፉኛ መታት። ብሌንም የከፍያለውን ዱላ መቋቋም ተሳናት። ምድር ሰማዩ ተቀላቀለባት። 10 አለቃው ለብሌን ሳያቋርጥ ሲያወራ እርሷም ወሬውን በጥሞና ስታዳምጥና ስታገናዝብ የነበረው ዲስኩር ሳይቀር በድንጋጤ ካምሮዋ ጠፋ። ብሌን በማታውቀው ጉዳይ መታሰሯ እንደ ውስጥ እግር እሳት መንገብገቧ ሳያንስ በሰው ሞት ተጠያቂ መደረጓ እንዲሁም አንቺ ዘንድ ያሉትን ሽጉጦችና ተቀጣጣይ ፈንጂዎች አስረክብኝ መባሏ ራሷን እንድትጠራጠር አደረጋት። የአእምሮ መረበሽ ፈጠረባት። ለምጠይቅሽ ጥያቄ በሙሉ ተገቢውን መልስ ካልሰጠሽ ከአሁኑ ሰዓት ጀምሮ በሕይወትሽ ላይ እንደፈረድሽ ወቂ፣ ተጠንቀቂም የሚል ዛቻ
ከጓድ ከፍ ያለው መስማቷ ይበልጥ ተስፋዋን አጨለመባት። የተወለደችበትን ቀን መርገም ጀመረች። ብሌን በተመሰቃቀለ የህሊና መረበሽ ውስጥ ሆና የተወለደችበትን ቀን በመርገም ላይ ያለች 10 አለቃው ብሌንን ከጭንቀቷ ሊያረጋጋትና ከተስፋ መቁረጥ ሊያጽናናት ሲገባ እኔ ከችግር ውስጥ ላወጣሽ የምችለው ጥያቄዎችን በሙሉ በተገቢ ሁኔታ ስታሟይ ብቻ ነው። ያለበለዚያ መርማሪዎቹ እጅና እግርሽን አስረው ሲቀጠቅጡሽ የገደልሻቸውን ያስገደልሻቸውን ጓዶች እነማን እንደሆኑና የት አካባቢ እንደገደልሽና እንዳስገደልሽ ታውቂያለሽ። የደበቅሻቸው የጦር መሳሪያዎችንም ቢሆን መርተሽ ታስረክቢያለሽ ሲል በብሌን ላይ የድንፋታ ንግግሩን ጨረሰ። ብሌን በ10 አለቃው ድንፋታው በማዘን ድርጊቱን እንደፈጸምኩ የጦር መሳሪያ እንደቀበርኩ በአይኑ ያየ ይመስል እንዴት ይደነፋል ስትል አንሰላሰለች። ከቁጣውና ከማስጠንቀቂያው በተጨማሪ በከፍ ያለው ላይ ምንም አይነት የሐዘን ስሜት ባለማየቷ ከእርሱ መፍትሄ እንደማታገኝ ተገነዘበች። ከእስር እንደማይለቃትም ጠንቅቃ አውቃለች። በከፍ ያለው ላይ የሰናፍጭ ቅንጣት ታክል እምነትም አጣች። በ10 አለቃው ክፋትና ጭካኔ የተነሳ ይበልጥ ተስፋዋ ጨለመባት። ብሌን በተስፋ መቁረጥ ስሜት ውስጥ ሆና እያለች ነበር። አሁን እየነገርኩ ያለውን ጉዳይ በሙሉ አላውቀውም። እኔን ከማሰርህና ጥያቄ ከማቅረብ በፊት የአካባቢውን ነዋሪ ሕዝብ ስለ እኔ ማንነት ብትጠይቅ ኖሮ በእኔ ላይ የወሰድከው እርምጃ ስህተት መሆኑን ትገነዘብ ነበር። አሁንም ቢሆን ጊዜው አላለፈም። የእኔን ማንነት በተገቢው መንገድ እስክታረጋግጥ ድረስ በዋስ እንድትለቀኝ ያንተን መልካም ፍቃድ እጠይቃለሁ ስትል እንባ በተናነቀ ስሜት ሆና ከፍ ያለውን ለመነችው። እርሱ ግን ስለ እኔ ማንነት አጣራ ማለቷና የዋስትና መብት እንዲፈቀድላት በመለመኗ አዝኖ ዋስትና ባይፈቅድላት እንኳን ሊያጽናናትና ሊያረጋጋት ሲገባው አሽፎባት አላገጠባት። ብሌን በቁጥጥር ስር ከዋለችበት ሰዓት ጀምሮ የሚያዝንላት ሰው በማጣቷ ዳግም ሕሊናዋ በሽብር ተሞላ። የልቧ ምትም እንዳሻው ይጨፍር ጀመረ። እያነባችና እየተጨነቀች እባክህን የዋስ መብቴን ጠብቅልኝ ስትል በድጋሚ ከፍ ያለውን ተማጸነችው። 10 አለቃው ግን የብሌንን ጭንቀትና ልመና ከመጤፍ ሳይቆጥር የዕለቱን የጥበቃ ኃላፊ ጠርቶ ከነፍሰ ገዳዮቹና በቁራኛ ከሚጠበቁ እስረኞች ጋር ቀላቅላት፣ እንዳታመልጣችሁ ጥንቃቄ አድርጉ፣ ጠዋት ፖሊሳዊ ምርመራ ይደረግባታል ሲል በኃይለ ቃል ቀጭን ትእዛዝ ሰጠ። አንቺም ብትሆኚ ራስሽን አደጋ ላይ ከመጣልሽ በፊት አስበሽበት እደሪ፣ ካልሆነ ግን በማለት አስጠንቅቋት ከቀበሌው ግቢ ወጥቶ ሄደ። 10 አለቃ ከፍ ያለው የቅጥር ሰራተኞችና የቀበሌ ተመራጮች ወደ ቢሮአቸው ከመግባታቸው በፊት ነበር በቀበሌ ግቢ ውስጥ ማልዶ የሚገኘው። ከቀበሌው ጽሕፈት ቤት ወጥቶ ወደ መኖሪያ ቤቱ የሚሄደውም ተረኛ የአብዮት ጥበቃ ጓዶችን አሰማርቶና አካባቢውን ቃኝቶ እስረኞቹን ጎብኝቶና ለዕለቱ የጥበቃ ጓዶች ጥበቃችሁን አጠናክሩ ሲል ትእዛዝ ሰጥቶ ከቀበሌው ጽሕፈት ቤትና ከቀበሌው እስር ቤት ወጥቶ እንደሚሄድ እንኳን የቀበሌና የከፍተኛ ተመራጮች ይቅሩና የቀበሌው ነዋሪ ሕዝብ ሳይቀር ጠንቅቆ ያውቃል። ከፍ ያለው ጠዋት ከጥበቃና ከጽዳት ሰራተኞች እንዲሁም ከሕዝብ ተመራጮች በፊት ወደ ቀበሌው ጽሕፈት ቤት መግባቱ፣ በማታው ክፍለ ጊዜም ቢሆን በውድቅት ሌሊት ወደ መኖሪያ ቤቱ መሄዱ በህብረተሰቡ ዘንድ በስፋት ስለተነገረና ስለታወቀ ከሌሎቹ የሕዝብ ተመራጮች በተለየ ስራውን ጠንቅቆ የሚሰራ እንደሆነ ተቆጥሮ በነዋሪው ሕዝብ ሊሾምና ሊሸለም እንዲሁም በመንግስት በኩል ለትልቅ ስልጣን ሊታጭ ይገባዋል ብለው የሚመኙለት ገድሉን የሚተርኩለትና የሚያወሱለት የአካባቢውና የቀበሌው ነዋሪዎች ቁጥር በርካታ ነበሩ። 10 አለቃው ቁርና ሐሩር ሳይል እስከ ውድቅት ሌሊት ድረስ አካባቢውን ሲቃኝና ሲቆጣጠር የሚያመሸውና የሚያነጋው ለሕይወቱ ሳይሳሳ ከጸረ አብዮተኞች ጋር በድፍረት የሚፋለመው የሕዝቡን ሰላምና ደህንነት ለማስጠበቅ ቆርጦ በመነሳቱ ነው። ከሚወዳት ባለቤቱና ከልጆቹ በፊት ለሕዝብና ለመንግስት ደህንነት ቅድሚያ ሰጥቶ ነው በማለት በርካታ ሰዎች የሚያወድሱትን ያህል 10 አለቃው ብሌንን ያለ ወንጀሏ ለእስር የዳረጋትና አሳራን የሚያበላት ፈጽመዋለች የተባለችውን ድርጊቶች በሙሉ በየትኛው መልኩ የብሌንን ስብዕና የሚያሳዩ አይደሉም።
እንድታስረክብ የተጠየቀቻቸው ሽጉጦችና ተቀጣጣይ ፈንጂዎችም ቢሆኑ ጓድ ከፍያለው የግል ፍላጎቱን ለማሳካት ብሌንን በእስር ቤት ለማቆየት እንዲሁም ሆን ብሎ ነገሩን ለማወሳሰብና ብሌንን በወንጀለኝነት ለማስፈረጅ የታቀደ ሴራ ነው። ብሌን እንኳን የኢህአፓ ስኳድ ገዳይ ልትሆን ይቅርና የፓርቲውን ልሳን ጋዜጣ ስለማንበቧ እንጠራጠራለን። ምክንያቱም ያላት እድሜና ስብዕና ከወላጆቿ ጥብቅ ቤተሰባዊ ቁጥጥር ጋር ታክሎበት ለእንደዚህ አይነቱ ሁኔታና ድርጊት የሚያበቃ መሰረት ሊኖራት እንደማይችል በልበ ሙሉነት ስለ እርሷ የሚናገሩ ብዙ ቁጥር ያላቸው ሰዎች ነበሩ። እድሜና ጤና ፈጣሪ ስጠን እንጂ ከምላሳችን ጸጉር ይነቀል፣ እውነቱ ውሎ አድሮ ይወጣል። ብሌንን ለብዙ ጓዶች ሞት ተጠያቂ ማድረግ የጦር መሳሪያዎችን ሰውራለች ተብላ ለመጠቆምና ለማስረከብ መገደዷ ከብት ባልዋለበት ኩበት ለቀማ የሚያሰኝ ያህል ነው። ከነፍሰ ገዳዮችና ከአደገኛ ወንጀለኞች ጋር መታሰሯና በቁራኛ እንድትጠበቅ መደረጓ ደግሞ ከጉዳዩ በስተጀርባ ሌላ ድብቅ አጀንዳ ሊኖር እንደሚችል ያስጠረጥራል በሚል በርካታ ሰዎች የግላቸውን መላምልቶች ሲሰነዝሩ ተስተውለዋል። የብሌን ማንነትና የተፈጠረው ክስተት በከፍተኛ 13 ክልልና በቀበሌ 06 እስር ቤት ውስጥ አነጋጋሪ ሆኖ ቀጥሏል። 10 አለቃ ከፍያለውም እነዚህን የመሳሰሉ ወቀሳዎችና ትችቶች ዕለት በዕለት እየደረሱት እንኳን ከስህተቱ ሊታረም ሲገባ ጨለማውን ለዓይን ያዝ ሲያደርግ በእብሪትና በማናለብኝነት ብሌንን በጥበቃ ጓዶች እያስጠራ የፍቅር ጨዋታውንና መዳራቱን ስራዬ ብሎ ተያይዞታል። ቤቴንና ንብረቴን ባለቤቴንና ልጆቼን ጥዬ ቀበሌ ውስጥ በብርድ እየተጠበስኩ ተቆራምጄ የማድረው በአንቺ ላይ ሊመጣ ያለውን ጥቃት ልከላከልልሽ ብዬ ነው እያለ ልመና ይሉት መለማመጥ፣ ማስጠንቀቂያ ይሉት ማስፈራራት የመሳሰሉ ወሬዎችን እየደረደረ አብሯት ማምሸቱንና መወሸሙን ገፋበት። ጓድ ከፍያለው በቀንም ሆነ በግላጭ ለዓይን ያዝ ሲያደርግም ሆነ በውድቅት ሌሊት ብሌንን ከታሰረችበት ክፍል በአብዮት ጥበቃ ጓዶች እያስጠራ ከታሰርሽበት ክፍል ውስጥ በማታው ክፍለ ጊዜ ተጠርተው የወጡ እስረኞች ያለመመለሳቸውን ታውቂያለሽ። መቼም ቢሆን ከእስር ተለቀው ወደ መኖሪያ ቤታቸው እንዳልሄዱም ትገነዘቢያለሽ። ከአንቺ ጋር ከታሰሩ የሴት እስረኞች መካከል የዱላ ናዳ ያልወረደበት፣ በዱላው ሳቢያ ገላቸው ያልቆሰሉ ሴቶች ያለመኖራቸውንም ከአንቺ በላይ የሚያረጋግጥ ሰው ፈጽሞ የለም። የሴቶቹ እስረኞች በተቀጠቀጡት ዱላ ሳቢያ ገላቸውን ቆሳስለው ለኢንፌክሽን ተጋልጠው ሕክምና ተነፍቀው ቁስላቸው እየተዘጠዛቸውና እያሰቃያቸው እንቅልፋተው እየተጨነቁ ሰውን ሲያስጨንቁ እንደነበረ ካንቺ በላይ ማን ምስክር ሊሆን ይችላል? ከእስረኞች ውስጥ ያልተሰቃየ ቢኖር አንቺ ብቻ ነሽ። ሌሎቹ እስረኞች እንዴት ፍዳቸውን እንደሚያዩና ሞታቸውን እንደሚመኙ አንቺም በአንድ ወቅት ከዚህ ስቃይ ገላግለኝ ብለሽ የለመንሽኝን ማስታወሱ በቂ ይመስለኛል። ሌሎቹ እስረኞች ከዱላው ናዳ በተጨማሪ በውድቅት ሌሊት እየተጠሩ ወጥተው የቀይ ሽብር ሰለባ ሆነዋል። ከቀይ ሽብር እርምጃ ያመለጥሽው ብቸኛ እስረኛ አንቺ እንደሆንሽ የቀበሌውና የከፍተኛው መነጋገሪያ አጀንዳ እንደሆንሽ ላረጋግጥልሽ እፈልጋለሁ። አንቺም እንደ ሌሎቹ እስረኞች ሳትሰቃይና ሳትገደይ እንዴት አድርጌ እንዳስቀረውሽና እንዳስመለጥኩሽ የምናውቀው እኔና ፈጣሪ ብቻ ነን። በህይወት እንድትቆይ በድብደባ እንዳትሰቃይ ያደረኩበት ምክንያት ለአንቺ ካለኝ ፍቅር ነው። እንኳን ዱላ ዝንብ አያርፍባትም። በእሷ ላይ የቀይ ሽብር እርምጃ ሊወሰድባት ይቀርና ፈጽሞ ሊታሰብ አይገባም በማለት አንዳንድ ጊዜ ጓዶችን እየለመንኩና አንዳንድ ጊዜ ደግሞ ከጓዶቹ ጋር እየተጣላው ነው ህይወትሽን የታደግኩሽ። እኔን ሳትገድሉ ብሌን ላይ የሞት እርምጃ አትወስዱባትም የሚል የጸና አቋም ስላለኝ ጭምር ይመስለኛል። የመለየው ለባሽ አባል መሆኔ ደግሞ እንዲፈሩኝ አድርጓቸዋል እንጂ እስካሁን ይገድሉሽ ነበረ። ብሌን በደንብ አዳምጪኝ። በህይወት መኖር የቻልሽው በእኔ ያላሳለሰ ጥረት ነው። ያላሳለሰ ጥረት እንዳደረግኩልሽ ልብሽ ጠንቅቆ እንደሚያውቅ ገምታለሁ። በአንቺ ምክንያት የቀበሌና የከፍተኛ የህዝብ ተመራጭ ጓዶች፣ የመለየው ለባሽ ተወካዮችና የከፍተኛው ካድሬዎች ስሜን እያብጠለጠሉኝ ነው ያሉት። የቀበሌና የከፍተኛ ጓዶች በአንቺ ምክንያት እኔን ለማሰር ወጥመዳቸውን ዘርግተዋል። በቀንም ሆነ በውድቅት ሌሊት ሰው በሌለበት ብቻዬን ቢያገኙኝ ለመግደል ወደ ኋላ የሚሉ አይደሉም።
እንዲሁም በአንቺ ምክንያት ውዝግብ ውስጥ መግባቴን ማወቅሽን የአባትሽ ጓደኛና የቀበሌያችን ፍርድ ሸንጎ ሰብሳቢ ከሆነው ጓድ ጋር ስለኔ ያዝነሽ መናገርሽን ከጓዱ ሰምቻለሁ። ያደረግኩልሽን ውለታ ግምት ውስጥ አስገብተሽ የፍቅር ግንኙነት ልንመሰርት ሲገባ በአንደበትሽም ሆነ በገጽታሽ የፈቃደኝነት ስሜት ባለማሳየትሽና ዝምታን በመምረጥሽ በጣም አዝኛለሁ። በዚህ ሁኔታ ወይም ባህሪሽ የምትቀጥይ ከሆነ ግን ትዕግስት አይኖረኝም፣ የምወስደው እርምጃ የከፋ በማለት በረዥሙ ተነፈሰ። አንቺም ብትሆኚ ካደረግኩልሽ ውለታ አኳያ በውስጥ ሻምቀሽ ልትነግሪኝ በመፍራትሽ እንጂ እንደምትወጂኝ አልጠራጠርም። ስለዚህ ሁኔታና ጊዜ አመቻችቼ አንድ ቀን ምሽት በፍቅር ጨዋታ አብረን እናሳልፋለን። ፈቃደኛ ካልሆንሽ ግን ሕይወትሽ በእኔ መዳፍ ውስጥ እንዳለ ጠንቀቀሽ ወቂ ሲል በድጋሚ ያስጠነቀቃት። ጉዳዩን በሚስጥር ያዡ፣ ለማንም እንዳትናገሪ። ሚስጥሩ ወጥቶ ቢገኝ የምትጎጂው አንቺው ነሽ። በነገው ዕለት የይሁንታ መልስሽን በተስፋ ጠብቃለሁ ካላት በኋላ ብሌንን ቀና ብሎ ተመለከታት። ብሌን ያላሰበችው ሁኔታና ያልጠበቀችው ጥያቄ ስለገጠማት በፍርሃት ራደች፣ በሀፍረት ተዋጠች። ከዚያም ለተወሰነ ደቂቃ ጸጥ አለች። ከፍ ያለው ግን ብሌንን እንደ ራሱ ወዳጅ ወደፊቱ ሳብ አድርጎ ከፍቃዷ ውጪ ሳታስበው ለመጀመሪያ ጊዜ እንቅ አድርጎ ከንፈሯን ሳማት። ብሌንም በድንገት ከንፈሯን በመሳሟ በጣም ደነገጠች። ገላዋም በላቧ ረጠበ። ጓድ ከፍ ያለው የልጅ ልጅ የምትሆነውን ኮረዳ አስገድዶ መዳራቱ ሳያንሰው በዕለቱ ፍላጎቱ ስላልተሳካለት ብቻ በንዴት መንፈስ ሆኖ ከቢሮ አስወጥቶ ወደ ክፍሉ አላካት። ጥበቃዎቹም ብሌንን ወደ ክፍሉ አስገብተዋት እንዲቆልፉባት አዘዘ። የጥበቃ ጓዶቹም የከፍ ያለውን ትዕዛዝ ተቀብለው ወደ ክፍሉ አስገቧት። በሩን ዘግተው ቆለፉባት። ከፍ ያለውም ብሌን ወደ ክፍሉ ስትገባና በሯ ሲዘጋ ከተመለከተና የበሩን ቁልፍ መቆለፍ ካረጋገጠ በኋላ ከቅጥር ግቢ ወጥቶ ሄደ። በማግስቱ የቀኑ ብርሃን በጨለማ ሲተካ ከፍ ያለው እንደ ልማዱ ብሌንን በጥበቃ ጓዳ አስጠርቶ ወደ ቢሮ አስገባት። የእግዚአብሔር ሰላምታ ተለዋውጠው ወንበሩ ላይ እንደተቀመጠች ነበር። ትናንትና ምሽት ለጠየቃት ጥያቄ የይሁንታም ይሁን የእምቢታ መልስ ሳትሰጠው ከመቀመጫው ተነስቶ የክፍሉን በር ዘግቶ ከቆለፈ በኋላ አፈፍ አደረጋት። ለመጀመሪያ ጊዜ በኃይል አስገዳጅነት ምስኪኗን ልጃገረድ ብሌንን በጉልበት ተገናኛት። ክብረ ንጽሕናውንም ገሰሳት። በወሲብ ተላመዳት። የሚስቱ ምትክ አድርጎ በግድ ወዳጁ አደረጋት። በእንደዚህ ሁኔታ ብሌንን የገዛ ወዳጁ አድርጎ ከ6 ወራት በላይ በእስር ላይ አቆያት። በጊዜው በእርሷ በኩል ግን አንዳችም የተቃውሞ ድምፅ ፈጽሞ አልተሰማም ነበር። የፍርሃት ቆፈን ይዟት ወይንስ የወዳጅነት? የ10 አለቃ ከፍ ያለው ግፍና በደል በዚህ ብቻ አልተገደበም። ያዳቆነ ሰይጣን ሳይቀስስ አይለቅም እንዲሉ መዳራቱን ከልጅ ወደ ወላጅናት ሊያሻግር ፈለገ። የብሌን ወላጅናትን ወይዘሮ ከበቡሽን በፍቅር ሊወዳጃትና በልጁ ምትክ አድርጎ ሊዳራት በእጅጉ ተመኛት። ወይዘሮ ከበቡሽ ከባለቤቷ ከብሌን አባት ጋር ጋብቻ የፈጸመችው በቤተ ክርስቲያን ስርዓት መሰረት በተክሊል ነበር። አቶ አየለ ለወይዘሮ ከበቡሽ የልጃገረድ ባለቤቷ እንደሆነ የጋብቻ ታሪካቸው ያስረዳል። ወይዘሮ ከበቡሽ ለመንፈሳዊ ሕይወቷን ቢሆን ቀናኢ ስለመሆኗ በአካባቢዋ ነዋሪ ሕዝብ የተመሰከረላት ናት። የትዳር ታማኝነቷም አደባባይ የወጣ ሀቅ ነበረ። ጓድ ከፍ ያለው የአብራኳን ክፋይ ውድ ልጇን እያማገጠ እንደሆነ ወይዘሮ ከበቡሽ ቀደም ብላ ብታውቅም ብቻ ልጄን እንዳይገልብኝ ብላ አንጀቷ እየተቃጠለ ቆሽቷ እያረረ ዝምታን መርጣ በተቀመጠችበት ወቅት ጋጥ ወጡ 10 አለቃ የብሌንን እናት ወደ ቢሮ አስጠራት። ወይዘሮ ከበቡሽ ሌላ አማራጭ ስለሌላት በጥሪው መሰረት ጓድ ከፍ ያለው ቢሮ ገብታ ከፊት ለፊት ባለው ወንበር ላይ ተቀመጠች። 10 አለቃውም የብሌንን እናት እንደተቀመጠች ነበር ንግግሩን እንዲህ በማለት የጀመረው። ወይዘሮ ከበቡሽ ላስጠራሽ የቻልኩበት ጉዳይ በእጅጉ አስደንጋጭ ቢሆንም እኔ በሕይወት እያለው የሚፈጸም ነገር አይኖርም። ስለዚህ በምነግርሽ ድንገተኛ ዜና እንዳትደናገጪ።
የከፍተኛ 13 የአብዮትና ዘመቻ አስተባባሪ ኮሚቴ ከ3 ቀናት በኋላ በእኛ ከፍተኛ 13 በሚገኙ 16 እስረኞች ላይ የቀይ ሽብር እንዲፈጸም ተወስኗል። ቀይ ሽብር ከሚፈጸምባቸው እስረኞች መካከል ብሌን አንዷ ነች። ያንቺ ልጅ ላይ እንደዚህ አይነት አብዮታዊ ውሳኔ ሲተላለፍ የመጀመሪያው ጊዜ አይደለም። ምናልባት ይሄኛው ውሳኔ ለ9ኛዋ ጊዜ ሊሆን ይችላል። በ8ቱ አብዮታዊ ውሳኔዎች በብሌን ላይ የቀይ ሽብር እንዳይፈጸምባት ተከላክያለሁ። ሕይወቷንም ከሞት ታድጊያለሁ። ሊደበድቧት ሲያደቡም ገለዋ ላይ እንኳን ዱላ ዝንብ አያርፍም ብዬ ስከላከል ቆይቻለሁ። በአጠቃላይ ለብሌን ስል እንደ ሻማ እየቀለጥኩ እንደ ቤንዚን እየነደድኩ እገኛለሁ። ይሁን እንጂ አንቺም ወላጅ እናቷም ሆንሽ ወላጅ አባቷ ለልጃችሁ ምን ያህል የሕይወቴን ዋጋ እንደከፈልኩላት ትገነዘቡልኛላችሁ የሚል እምነት የለኝም። መቼም እንደምታውቂው የአብዮት ጊዜ ስለሆነ ወቅቱ በጣም አስቸጋሪና አስፈሪ ነው። የአብዮቱና ዘመቻ አስተባባሪ ኮሚቴ እንዲገደሉ በእስረኞች ላይ ውሳኔ ካሳለፈባቸው በኋላ በሕይወት የተረፈ ሰው ቢኖር የእናንተው ልጅ ብሌን ብቻ ነች። እንዲህ ማድረጌን መንግስት ቢያውቅብኝ ድርጊቴን በብዙሃን መገናኛ አስነግሮ በመግለጫ እንደሚገድለኝ እናንተንም ቢሆን ለከፍ ያለው ጉቦ ሰጥታችኋል ብሎ አስሮ እንደሚያሰቃያችሁ የሚያጠራጥር አይደለም። መንግስታችን በጉቦ የተወነጀለ ሰው በማስረጃ ከተረጋገጠበት ምህረት የለሽ ውሳኔ ነው የሚሰጠው። ወይዘሮ ከበቡሽ ነገሮችን ከዚህ አኳያ ብትመለከቻቸው መልካም ነው። እኔ ለልጅሽ የከፈልኩት ዋጋ እስከ ሞት ድረስ ከባድ መሆኑን ጠንቅቀሽ ታውቂያለሽ። እርሷ በሕይወት እንድትቆይ ያደረግኩት አስተዋጽኦ እንዲሁ በቀላሉ በሀብትና በገንዘብ የሚለካ አይሆንም። ስለዚህ አሁን እኔ ካንቺ የምፈልገው ወረታም ቢሆን ለልጅሽ ካደረግኩት ወለታ አኳያ ሲታይ እጅግ በጣም ጥቂቱን ነው። ካደረግኩላችሁ የበጎ አድራጎት ውለታ አንጻር ከልጅሽ ካንቺ ወይም ከአባቷ የተቀበልኩት ስጦታ እስከ ዛሬው ዕለት ድረስ ፈጽሞ የለም። ዛሬ እንድታደርጊልኝ የምጠይቅሽን ጥያቄም ቢሆን እምቢ እንደማትይኝ ተስፋ አድርጋለሁ። እኔና አንቺ ከነገ በስቲያ ከአካባቢያችን ወጣ ብለን ክፍል ይዘን ስንዝናና እንውላለን። እንደኔ ከሆነ የመዝናኛ ስፍራው ንፋስ ስልክ አካባቢ በሚገኘው አድአ ሆቴል ቢሆን ምርጫዬ ነው። ለምናወጣው የገንዘብ ወጪ ምንም አታስቢ፣ እሱ ሙሉ በሙሉ በእኔ ይሸፈናል። በአንቺ በኩል የት ቦታና ስንት ሰዓት እንደምንገናኝ ምርጫሽን እንድትነግሪኝ ብቻ ነው። እኔም ሆንኩ አንቺ ባለትዳር በመሆናችን ሚስጥራችን እንዳይወጣ ጥንቃቄ እናደርጋለን ካላት በኋላ ውሳኔሽን ደውለሽ እንድታሳውቂኝ ሲል በትንሽ ወረቀት ላይ ስልክ ቁጥር አስፍሮ ለወይዘሮ ከበቡሽ ሰጣት። ከፍ ያለው በገላዋ እየቋመጠ ባለማቋረጥ ሲያወራት፣ ወይዘሮዋ ግን ያልጠበቀችው ጥያቄ ስለገጠማት ፈዛና ደንዝዛ ስብከት ኃይሉት ትዕዛዝ በጥሞና እየሰማች ትንፋሿ ቁርጥ ቁርጥ እያለ ከማዳመጥ ውጪ ከአንደበቷ ፈጽሞ አንዳች ቃል አልወጣም። ዛሬ ወይንም ነገ የምንገናኝበትን ስፍራና ሰዓት ካላሳወቅሽኝ ግን የልጅሽን አስክሬን ላንቺና ለሌላው የህብረተሰብ ክፍል ትምህርት ሰጪ እንዲሆን ከ3 ቀን በኋላ እንደተለመደው ሊነጋጋ ሲል ቀይ ሽብር ይፋፋም የሚለው መፈክር በደረቷ ላይ ተለጥፎባት አስክሬኗን ደጅሽ ላይ አጋደምልሻለሁ። ችግሩ በማን እንደሚብስ ሐዘኑ ማንን እንደሚጎዳ ወደፊት ይታያል ብሎ የወይዘሮ ከበቡሽን ቀልብ ገፎ አሰናበታት። እርሱም ቢሮውን ዘግቶ ከግቢው ወጥቶ ሄደ። ኧረ እንደው ለመሆኑ ወይዘሮ ከበቡሽ ፊቷ ላይ የተጋረጠውን ልብን የሚያደማ ሕሊናን የሚያቆስል ይህን የመሰለ ከባድ ፈተና ማለፍ ይቻላት ይሆን? ይህንን የመሰለ ነፍስን ከስጋ የሚለይ አደጋ በእኛ ላይ ቢደርስ እንዴት እንወጣው ይሆን? ወይዘሮ ከበቡሽ ከ10 አለቃው ጋር የግብረ ስጋ ግንኙነት መፈጸም የተቀደሰ ገላዋን ማርከስ እንደሆነ ተሰማት። በህይወት ዘመኗ ከልጃገረድነት ባለቤቷ ውጪ የፍትወተ ስጋ ከማንም ሰው ጋር ፈጽማ ስለማታውቅ የጓድ ከፍ ያለውን የርኩሰት ጥያቄ ማሟላት በጣም ከበዳት።
ለባለቤቷና ለፈጣሪዋ በጋብቻ ዕለታቸው በአደባባይ የገባችውን ቃል ኪዳን ማፍረስ ወደ ሲኦል የሚያስገባው መንገድ እየተከተለች ያለች መሰላት። ከጓዱ ጋር የምታደርገው መዳራት የተቀደሰ ገላዋን በዝሙት ማርከስ ሆነባት። ፈጣሪዋንና የሕግ ባለቤቷን እንዳታለለች መስሎ ታያት። ከባለቤቷ ውጭ የሚደረግ ግብረ ሥጋ ግንኙነት ክህደት በመሆኑ ከከፍ ያለው ጋር መዳራት በጣም ከበዳት። 10 አለቃ ከፍ ያለው እንድትፈጽምለት የጠየቃት ጥያቄ ለሰው የማይነገር መፍትሄ የማይገኝ እስኪመስላት ድረስ ጨነቃት። 10 አለቃው የጠየቀኝን የርኩሰት ጥያቄ እምቢ ብለው እኩያ ልጄን ይግደላት ወይስ ከ10 አለቃው ጋር ግንኙነት ፈጽሜ ልጄን ከሞት ልታደጋት እያለች አሰላሰለች። ይሁን እንጂ አንዱን መወሰን ፈጽሞ ተሳናት። የገጠመኝን ፈተና ለሰው በነገር ከገባሁበት ፈተና የሚያወጣኝ ይኖራል ወይስ የነገርኩት ሰው ችግሬን ሰምቶ ላልሰማ ሰው ይነግርብኝ ይሆን በማለት ሰው ለማወያየትና ላለማወያየት መወሰን ክፉኛ ጨነቃት። ወይዘሮ ከበቡሽ የጓድ ከፍ ያለውን የቅሌት ጥያቄ ባታሟላ በልጇ ላይ የሞት ፍርድ እንደሚወሰንባት ለማረጋገጥ ጊዜ አልፈጀባትም። ለምን ቢባል ብሌን ያለችበት እስር ቤት ውስጥ የነበሩ ጓዶች በሙሉ የግድያ መሐንዲሶች ስለመሆናቸው በየሳምንቱ ቀይ ሽብር ይፋፋም የሚል ጽሑፍ በአስክሬኖች ላይ እየለጠፉ መግደላቸውንና የገደሏቸውንም ሰዎች አስክሬን አደባባይ ላይ ማጋደሙ ስራዬ ብለው የተያያዙበት ወቅት ስለነበረ ጭምር ነው። ወይዘሮ ከበቡሽ ጓድ ከፍ ያለው ካልተዳራት የበኩር ልጇን እንደሚገድልባት ጠንቅቃ ስላወቀች ቃል ኪዳን ማፍረሷም በፈጣሪም ሆነ በባለቤቷ ዘንድ ክህደት መሆኑን ስለተገነዘበች ከጓድ ከፍ ያለው መዳራት ወይስ ከጓድ ከፍ ያለው ጋር አለመዳራት የትኛው እንደሚሻል መወሰን ቸገራት። ከከፍ ያለው ጋር የግብረ ሥጋ ግንኙነት መፈጸም በሕይወት ዘመኗ በሙሉ በሐዘንና በጸጸት አለንጋ ራሷን እየገረፈች የመኖር ያህል ከበዳት። ወይዘሮ ከበቡሽ ለከፍ ያለው ካንተ ጋር የግብረ ሥጋ ግንኙነት ባደርግ በፈጣሪም በባለቤቴም ላይ ክህደት መፈጸም ስለሚሆን አላደርገውም ብለው እኩያ ልጄን ብሌኔን ይገልብኝ ይሆን ወይስ ልወዳጅሽ ብሎ የጠየቀኝ ለማስፈራራት ሲል የተጠቀመበት ዘዴ ይሆን ስትል በፍርሃትና በስጋት ውስጥ ሆና ምሽቱን ስታሳልፍ እንቅልፍ በዓይኗ ሳይዞር ነግቶ ጀንበር ልትወጣ ከ2 ሰዓት በላይ አልቀራትም ነበር። የብሌን እናት እንቅልፏን አጥታ ስትጨነቅ ብትቆይም መፍትሄ አጣች። መፍትሄ ሰጪ ኃያሉ አምላክ ነው ብላ ካልጋዋ ወርዳ እግዚአብሔርን ለመለመን ተንበረከከች። እጆቿን ወደ ላይ ዘርግታ ዓይኖቿን ወደ ሰማይ አቀንታ አምላኬ ሆይ ከዚህ ከገጠመኝ ፈተና እባክህ ገላግለኝ ስትል የመጨረሻ ረዳቷ የሆነውን ፈጣሪዋን ተማጸነች። እናቷ እንደሞተበት አይነት ስቅስቅ እያለች አምርራ አለቀሰች። በዚህ ሁኔታ ውስጥ እንዳለች ነበር የጥይት ድምፅ በአቅራቢያዋ ያንባረቀባት። ወይኔ ልጄን ገደሏት እያለች በድንጋጤ እየተጣደፈች ሄዳ የግቢውን መዝጊያ በረገደችው። ወደ ውጭ እንደወጣች ነበር ከበሯ ላይ የተጋደመ የሴት አስክሬን የተመለከተችው። የተጋደመው አስክሬን እንደጠረጠረችው የልጇ ሳይሆን የእርሷው አብሮ አደግ ጓደኛ ልጅ የሂሩትን ነበር። ወይዘሮ ከበቡሽ ሂሩትን አምጣ ባትወልዳትም የልጇ እኩያና የአብሮ አደግ ጓደኛዋ ልጅ ናት። ወይኔ ልጄን ደፉብኝ እያለች ሂሩት አስክሬን አጠገብ ቆማ እያለቀሰች፣ ልቧ ያለው ግን ቀበሌ 06 እስር ቤት ውስጥ ለነበረችው ልጇ ነበር። ብሌንን በሕይወቷ እንደማታገኛት ተስፋ ቆርጣ እየተንሰቀሰቀች ማልቀሷን ቀጠለች። ከበቡሽ የብሌንን በሕይወት መኖርና በሕይወት አለመኖር በዚያ ውድቅት ሰዓት የምታረጋግጥበት አጋጣሚ ባለመኖሩ የነበረችበትን የመንፈስ ስብራት ሁናቴ በቃላት መግለጽ ያዳግታል። ወይዘሮ ከበቡሽ የውጩን በር ዘግታ ወደ ቤቷ በድንዛዜ ተመለሰች። በሐዘን ድባብ ውስጥ ሆናም የእስረኞች መጠየቂያ ሰዓት እስኪደርስ ድረስ ካልጋዋ ፊት ለፊት ተንበርክካ አምላኬ ሆይ የልጄ ሞት በቁሜ ከምታሰማኝ እባክህ እኔን ቀድመህ ውሰደኝ እያለች ትቃትት ጀመረ። የብሌን እናት ውድ ልጇ በሕይወት መኖሯንና አለመኖሯን እስክታረጋግጥ ድረስ ያለው ሰዓት እንደምትረዝምባት አይነጋ የለም ነጋ። ጀንበሯም ተራይን ስትል የሰማይ አድማሷ ላይ ተንዠረከከች።
የእስረኛ መጠየቂያ ሰዓቱም በስንት ጭንቅ ደረሰ። ከበቡሽም የልቧ ምት እንዳሻው እየጨፈረ ቁና ቁና እየተነፈሰች ፈራ ተባ እያለች የቀበሌው እስር ቤት ደረሰች። በተረኛ የጥበቃ ጓድ ልጇን አስጠራች። ብሌን ግን እንደ ወትሮው ፈጥና ሳትመጣ ቀረች። ወይዘሮ ከበቡሽ የልጇ ፈጥና ያለመምጣት ያልተለመደ ስለሆነባት ጥርጣሬዋን ይበልጥ አጸናች። እግዚአብሔር ሆይ የልጄ ሞት ከምታሰማኝ እኔን ውሰደኝ እያለች በአንደበቷ ባታወጣውም አምላኳን በልቧ ዳግም ተማጸነች። ከበቡሽ በምስቅልቅል ሐሳብና ጭንቀት ውስጥ እያለች ሳለ ብሌን ወደ እርሷ ስትመጣ በርቀት ተመለከተቻት። ያየችውን ለማመን በመጠራጠር ከቆየች በኋላ ብሌን መሆኗን ስታረጋግጥ ጭንቀቷን ከራሷ ላይ አውርዳ ጣለች። የብሌን አብሮ አደግ ጓደኛ የሆነችውን የሂሩትን አሟሟት ማስታወስ ጠላች። ብሌንና ከበቡሽ የእግዚአብሔር ሰላምታ ከተለዋወጡና ራሳቸውን ከድንጋጤ ካረጋገጡ በኋላ በውድቅት ሌሊት ተጠርተው የወጡ እስረኞች ያለመመለሳቸውና እርምጃ እንደተወሰደባቸው አፍ ለአፍ ገጥመው በሹክሹክታ ማውራት እንደጀመሩ 10 አለቃ ከፍያለው ከእስር ቤት ውስጥ ወጥቶ ብሌንን ወደ ክፍሏ እንድትመለስ በቁጣ አንባረቀባት። ወላጅ እናቷንም ወደ ቢሮ እንድትገባ በጥብቅ አዘዛት። ወይዘሮ ከበቡሽም ምንም አይነት አማራጭ ስላልነበራት ብቻ ፈራ ተባ እያለች ወደ ቢሮ ዘለቀች። የልጇ የግድ ወዳጅና አሳሪ ከሆነው 10 አለቃ ከፍያለው ፊት ለፊት ባለው የእንግዳ መቀበያ ወንበር ላይ አረፍ አለች። ከፍያለውም የልጅሽ ሕይወት በእጄ መዳፍ ውስጥ እንዳለ አሁንስ አወቅሽ? የኔ አቅም እስከምን ድረስ እንደሆነስ አረጋገጥሽ? ወይስ ብሌንን የሂሩት ዕድል እንዲገጥማት ነው የምትፈልጊው? ሲል እንዳዘነ ሰው ድምፁን ዝግ አድርጎ ወይዘሮ ከበቡሽን ጠየቃት። ከበቡሽ ግን ያሁንታም ይሁን ያሉታ መልስ ለመመለስ ተቸገረች። ትልቅ ቋጥኝ በራሷ ላይ የተጫናት እስኪመስላት ድረስ በጣም ከበዳት። አፏንም ደምደም አላት። በ10 አለቃው ባህሪና ዛቻ እንዲሁም የተናገረውን ከማድረግ እንደማይመለስ ስለተገነዘበች የሞት ሞቷን ጓድ ከፍያለው እኩያ ልጄን ገድለህ ነገ በሐዘንና በጸጸት አለንጋ እየተገረፍኩና እየተሰቃየው ከምኖር ይልቅ ለአንድ ጊዜም ቢሆን ግንኙነቱን ብንፈጽም ይሻለኛል ስትል በአሳዛኝ አንደበት ቀስ እያለች መልስ ሰጠችው። ከፍያለው ከበቡሽን አስፈራርቶና አስጨንቆ ጥያቄውና ፍላጎቱ ስለተሟላለትና ስለተሳካለት በደስታና በምጸት ፈገግ አለ። በነገው ዕለት ንፋስ ስልክ አካባቢ በሚገኘው አዳ ሆቴል ከቀኑ 8 ሰዓት ላይ እንገናኝ፣ ቀጠሯችን እንዲከበር በማለት ወይዘሮ ከበቡሽን እየተፍለቀለቀ አሰናበታት። እሷም ከቢሮ ልትወጣ ስትል ከፍያለው የቀጠሮ ሰዓት እንዲከበር ሲል በድጋሚ አስጠነቀቃት። ወይዘሮ ከበቡሽም የበኩር ልጇን ሕይወት ለመታደግ ስትል ብቻ በእናትነቷ መስዋዕት ሆነች። ውድ አንባቢያን፣ በአንዳንድ ምግባረ ብልሾች ድርጊት የተነሳ የሰው ልጆች ሕይወት እንዴት እንደ ቅጠል እንደተቀጠፈ፣ የብዙ ሰዎች ትዳር እንዴት በሰንካላ ምክንያት እንደፈረሰ፣ የልጆቻቸው ሕይወት እንዴት እንደተበላሸና እንዴት ጎዳና ለመውጣት እንደሚገደዱ ይህ ጽሑፍ በመጠኑም ቢሆን ማሳያ የሚሆን ይመስለኛል። ውድ አንባቢያን፣ እኛስ እናቶች ለልጆቻቸው የሚከፍሉትን መስዋዕት ሲሶን እንከፍል ይሆን? እንጃ፣ እጠራጠራለሁ። 10 አለቃ ከፍያለውም ብዙ ሕሊናን የሚያደሙ ግፎችና በደሎችን ከፈጸመና ከረፈደ በኋላ ለጆሮ የሚታክቱ ድርጊቶቹ መንግስት ጆሮ ውስጥ ሊገባ ችሏል። መንግስትም እርሱንና ግብረ አበሮቹን በአስቸኳይ በቁጥጥር ስር እንዲውሉና ምርመራው እንዲጣራ ትዕዛዝ ሰጠ። በትዕዛዙ መሰረት በቁጥጥር ስር ሊውሉ ተገደዋል። 10 አለቃ ከፍያለውና ግብረ አበሮቹ ድርጊታቸውን አምነው ቃላቸውን የሰጡ ሲሆን የፈጸሟቸው አረመናዊ ድርጊቶችም እጅግ ከባድ ሆነው በመገኘታቸው በሞት እንዲቀጡ ተወስኖባቸዋል። ስኳዶቹ
ገዳዮቹ ጓዶች፣ ነፍሰ በላው የህዝብ ተመራጭ በመስፍን በቀለ ከተጻፈው መጽሐፍ ላይ ታሪኩን አገኘንላችሁ። እኛም ለታሪክ ማስታወሻና መማሪያ የሆንን ዘንድ ይዘንላችሁ ቀረብን። ይህም የኢትዮጵያ ታሪክ ነው።